ማንም ወንድ ልጅ ጫፌ እንዲነካኝ አልፈልግም እሺ ኦይ ምን ነው ጎዱሽ እንዴ እኛ ወንዶች እኮ ችግር አለብን ለምንድን ነው የማትከበረው ያለው እኮ ሰው ቤት ውስጥ ነው በዛ ላይ ከኔ ለማምለጥ ይሞከርሽው ምንድነው ምን ተፈጠረ ልቀቀኝ ቤሉል እዋከተውኝ መሄድ አለብኝ ኑኑ የት ነው ደግሞ መሄድ ያለብሽ የትኛው ብቻ መሄድ አለብኝ ልቀቀኝ ምን እንደማደርግሽ ታያለሽ አንቺ ራስሽ እንዳደረግሽው አውቃለሁ ጋሽዬ ሞተው ባንቺ ምክንያት ነው አልቅሽኝ ቆንጆ አልቅሽና ይውጣልሽ ከዛ ምን እንደተፈጠረ እሺ አምናለሁ እውነት ከልብሽ ነው ኑኑያት እንግዲህ መኝታ ቤቷ ውስጥ ትራሷን በማስተካከልና የተኛች በማስመሰል ቤቱን ለቃ ለመውጣት ትወስናለች እና እንግዲህ አምላኪ ወይ መዳረሻዬን አንተ ወቅልኝ በማለት ከቤት ዝም ብላ ወጣ ትሄዳለች ማለት ነው ምክንያቱም ከዚህም ከዛም የሚወረወርባት ቃላት ውስጧን በጣም ያደማው ስለሆነ ከዛ ቤት ርቃ መሄድን ለራሷ ትመክረዋለች ማለት ነው ከዛ በፊት ግን ኑኑያት ድንገት ከተኛችበት ትነሳና ወደ ወይዘሮ ሄለን ክላስ ስታመራ እህቷና ወይዘሮ ሄለን ሲጨቃጨቁ ትሰማቸዋለች ወይዘሮ ሄለንም መሲ ካንቺ ውጪ ማንንም ለቶሚ አንድ ነገር ያለው ሰው የለም ስትላት መሲ ደግሞ እኔ እረስቸዋለሁ ሁሉንም ነገር ለማንንም ምንም አለም በቃ ታዩ ይሄን ነገር እኔ ትቸዋለሁ ትላታለች በፍጹም እንደዚህማ በቀላሉ አልተውሽም ብላ እያወራቻት ያለ ድንገት የመሲ ስልክ ይጠራል ማለት ነው ስልኳ አጋጣሚ አልጋ ላይ ስለነበረ ቶሎ ብላ ወይዘሮ ሄለን ታነሳውና እየጠራ የነበረውን ስልክ አንስታ ብታዳምጥም ማንም ሰው ሊያወራ አልቻለም ነገር ግን የደወለው ቴዲ ይመስለኛል ቴዲ የሄለንን ጸባይ ስለሚያውቅ ማን አብሯት እንዳለ ቼክ እያደረገ ነው ወይም ደግሞ እሷ እስክታዋራው እየጠበቀ ነበር ነገር ግን ምንም ማለት ድምጽ ስላልነበረ ወይዘሮ ሄለን ኦኬ እንደዚህ የሚደውሉ ሰዎች አሉ ማለት ነው ስለዚህ የሆነ ነገር እያደረግሽ ነው ስልክሽ እኔ ጋር ይቆያን ስትላት ኑኑያት በር ስር ተደብቃ ያዳመጠች ስለነበረ በሩን በልህ ነበር ገፍትራው የገባችው በነገራችን ላይ ኑኑያት በጣም ጎበዝና ስማርት ልጅ ናት ምናልባት እንደዚህ ስትታይ ዝም ስለምትል ማታወራ ወይም ደግሞ ምንም ማታውቅ አይደለችም እንደውም ከመሲ የባሰች ኃይለኛ ናት ማለት ይቻላል እናም ሄለን በሩን ብርግድ አድርጋው ስትገባ ትደነግጥና ኑኑ እንዴት ነሽ መራመድ ቻልሽ እያለች እንደለመደችው እንግዲህ መቅለብለብ ትጀምራለች ልክ እንደ ጥሩ ሰው መስላ ማለት ነው ኑኑያት ግን በንግግሯ በጣም ስለተናደደች ደህና ነኝ ደግሞ ያመመኝ እጄን እንጂ እኮ እግሬን አይደለም መራመድ እችላለሁ ብላ ሄለንን ቅጥልና ያደረገቻት ሄለንም እንግዲህ ምን ማለት ነው ይሄ ደግሞ ስትላት ምንም በማለት ኑኑያት እዛ የገባችው እህቷ ልታድን ነው ከእህቷ ጋር እየተጨቃጨቁ እንደነበረ የሆነ ችግር እንዳለ ስለገባት የእህቷን ስልክ ከሴት ጋር ለመውሰድ ነው የፈለገችው ከዛ ግን ስልኩን ወንድሜ ጋር ልደውል ፈልጌ እህቴን ስፈልጋት ሳጣት እዚህ ያገኘዋት እና በሩን ዝም ብዬ ስለገባው ይቅርታ ስልኩን ስጪኝ ትላታለች ወይዘሮ ሄለንም እንግዲህ እንደ መሲ ምትፈራ ስለመሰላት አይ ስልኩን እኮ እኔ ፈልጌው ተቀብያት ነበር ስትላት እሷ ግን ጊዜ አልሰጠቻትም ነበር እባክሽትዬ አሁን ደውዬ እመልሳለሁ ብላ ከጇ ላይ ነበር መጥቃት ሄደችው እናም እህቷን ከጉድ ስታወጣት እንግዲህ አይተናል በባለፈው ክፍል ደግሞ የመሲ ስልክ ላይ የቴዲን ፎቶ ስላየችው ፍቅረኛዋ ነው ብላ ስላሰበች እሱ ነው እንደዛ ራሷን ስታ እንድትወርቅ የሚያደርጋት ብላ እነዚህ ነገሮች ከሱ ጋር የተያዙ ነገሮች ስለመሰላት ለቴዲ እንግዲህ እኔ ጨው ነበር የመሰለኝ ሻይ ውስጥ በርበሬ ጨምራ ነበር የሰጠችው እሱም አልበቃት ብሎ ሻዩን ላው ላይ ደፍታበታለች እና ኑኑያት ማለት ተንኮለኛ ተንከሲስናት እና በዚህ ሁኔታ ያለች እንግዲህ ኑኑያት ንግግራቸው የእናትና ልጅ ስለደበራትና ስላስጠላት ቤሉልን በጣም ተወደዋለች ከቤሉል በፍጹም መራቅ አትፈልግም ደግሞ ቤሉልን ብዙ ማውራት አትፈልግም ካወራችሁ በጣም እንደሚቀርባት እንደሚወዳት ሊነግራት ነው ስለዚህ ያላት አማራጭ እሱ ሲመጣ የተኛሽ መስላ ከሱ የምታገኘውን ፍቅር ማዳመጥ ብቻ ነው የምትፈልገው በፍጹም አይኑን ማየት አትፈልግም
ያው እያወቀች ከሆነ ነገሮች ወደ ሌላ እንደሚቀየሩ ስለምታውቅ በሱ ደስተኛ ብትሆንም ግን ባለባት በሽታና እናትየዋና እህቱ በሚናገሩት ንግግር ውስጧ ስለሚደማ ትፈራለች። እንደዛም ሆኖ ግን ከቤሉል በፍጹም መራቅ አትፈልግም። ወይዘሮ ሄለን እንደሚታወቀው ለቤሉል ፍቅረኛ መታለታለች። ቤሉልንም እንግዲህ አባትህ ከመሞቱ በፊት ይችል ልጅ ላንተ ሊያጋባ ብሎ ነበር ያለች ነው። እኔም ብለው ቤሉል ግን አባቱ ኑንያትን እንዳጨለት ነግሮታል እንዴ? ምክንያቱም አይታችሁ ከሆነ ወይዘሮ ሄለን አይንዬን ምን ብላታለች? ልጆችሽ ከልጁ እንዳይደርሱ ብሏል ቶሚ ብላ እንግዲህ ውሸቷን ነግራት ነበረ። ምንም አታስቢ፣ ለዚህ ደግሞ ምን ችግር አለው ብላ ቶሚ ደግሞ ሊያዋራት ስለኑንያት ሊያዋራት ነበር እሱ ሄደው ለማለት ልጅሽን ለልጅ ሌላት ሲል እትዬ ነግራኛለች፣ ምንም ችግር የለውም አታስብ ብላ በደፈነው ምን እንደሚያወራት እንኳን ሳታውቅ ማለት ነው ከበር ትመልሰዋለች። እና እንግዲህ የቶሚ ማለት ነው ኑንያትን ለቤሉል እንዳጨለት ነው የሚያውቀው። ከዛ በኋላ ነው እንግዲህ ችግሩ የተፈጠረው። ነገር ግን ችግሩ ከተፈጠረም በኋላ በደንብ ሳያጣራ ነው ቶሚ የሞተው። ስለዚህ ለልጁ ለቤሉል ማለት ነው ኑንያትን እንዳጨለት የነገረው ይመስለኛል። ወይዘሮ ሄለን ግን ማስመሰሏን አሁን ላይ ቀጥላለች። ምክንያቱም ደግሞ ቤሉል እሷ ያመጣችለትን ፍቅረኛ እንዲያገባና ንብረቱን እንድትካፈል ነው ዋናው አላማ። ነገር ግን ይሄ እርምጃዋ ለወይዘሮ ሄለን ጥሩ እየሆነላት አይደለም፣ እንዳሰበችውም እየሄደላት አይደለም። እንግዲህ የሐረጉ ድራማ ያፌት ማለት ነው አሁን ላይ ጥምድ አድርጎ ይዟታል። ቤቱ የኔና የእህቴ የቤተሰቦች ቤት እንጂ ያንቺ ቤት አይደለም፣ እቃሽንና ኮተትሽን ይዘሽ ከዚህ ቤት ውጭ እያለ በየቀኑ እንግዲህ በሰው እያስደወለ እያስፈራራት ይገኛል። እሷ ግን ከዛ ሁሉ ሰው ይልቅ መሲን በጣም ትፈራለች። መሲ ብዙ ሚስጥሮቿ እንደምታውቅ ታውቃለች። በዛ ላይ ደግሞ ለባለቤቷ ቶማስ የሆነ ነገር እንዳለችው ውስጧ ስለሚያስብ ነገሮች ሁሉ ከሱ ጋር ነው ችግር ያለባት ከመሲ ጋር ማለት ነው። ነገር ግን ናሆምም ቀላል ሰው አይደለም፣ ወይም ደግሞ ናሆም ማለት የሐረጉ ያፌት ማለት ነው እንግዲህ። እናም በመጨረሻም እንግዲህ ቤሉልን ውጭ ይቀጥረውና ሊያናግረው ለስለሷ ይፈልጋል። ቤሉል ስታሳድገውም እዛ ቤት ስትኖርም ሁል ጊዜ ለባልየውና ለቤሉል በጣም መልካም ሴትና ትሁት ሴት መስላ ነው የምትታያቸው። በፍጹም ሄለን ይሄን አደረገች ቢባል በፍጹም አያምኑ። ቢያዩዋት ራሱ ስታጠፋ እንኳን አያምኗትም። በሚገርም ሁኔታ አእምሯቸው ስለሷ ጥሩ ብቻ እንዲያስብ ስላደረገቻቸው ማንም ሰው ስለሷ መጥፎ እንኳን ቢያወራ መስሚያቸው ጥጥ ነው። እናም እንግዲህ ቤሉልም ስለ ወይዘሮ ሄለን ምንም አይነት መጥፎ ነገር መስማት አይፈልግም። ነገር ግን አዶኒ እትዬን እንድትከታተላት ፈልጋለሁ፣ አይንህን ከሷ ላይ አትንቀል ሲለው እንዴት እንደዚህ ስላለ እናቴ ሄለን እኮ በጣም ጥሩ ሰው ናት በማለት ነገሩን ቢያድበሰብሰውም ናሆም ያፌትም ደጋግሞ እየነገረው ይገኛል። ጭራሽ ናሆም አሁን ላይ አምሯል። እንደውም ብዙዎቻቸው ኮሜንት ላይ አቶ ቶማስ አልሞተም ደብቀውት ነው እየተባለ ነው። በሌላ በኩል ደግሞ መሲ ለአቶ ቶማስ የጻፈችለትን ሜሴጆች በሙሉ ያፌት አንብቧቸዋል። ምክንያቱም የቶማስ ስልክ የወደቀበት ቦታ ሄዶ ስልኩን ወስዶታል። እናም እዛ ውስጥ እያንዳንዱ ነገር መሲ ለአቶ ቶማስ የጻፈችለት የአዶኒን አባት እሷ እንደገደለችው በጣም ብዙ ነገሮችን ለሱ በተደጋጋሚ ወንድ ቤት እንደምታመጣ እሱ ደግሞ ቴዲ ነው እንግዲህ ባለቤቷን ልትገለው እንደምትፈልግ ብቻ ብዙ ነገሮችን ለአቶ ቶማስ ጽፋለት ነበር። ነገር ግን እንግዲህ እሱን ካየው በኋላ ነው ቶማስ ሞተ ተብሏል። እንግዲህ የሞተ ግን አይመስለኝም። እኔ ነገሩ ምንም አልገባኝም። ነገር ግን ከዚህ ነገር ጀርባ የናሆም እጅ ያለበት ይመስለኛል። ያፌት እጅ ሳይኖርበት አይቀርም። ምክንያቱም ያፌት አቶ ቶማስ ወይዘሮ ሄለን በማግባቱ በጣም ይናደድበታል። ለምን? ሴትዋ አስመሳይና ውሸታም ገንዘብ ወዳድ እንደሆነች ስለሚያውቅ፣ ተንኮለኛ እንደሆነች ስለሚያውቅ እህቱ ቤት ወይም ደግሞ የእናትና አባቱ ቤት እሷ መኖሯ ብዙ ያስደስተውም ነበረ። በተደጋጋሚም ቤት እየሄደ እንግዲህ ያስፈራራት ነበረ። በቅርቡ ይሄን ቤት ለቀሽ ትወጫለሽ ጠብቂኝ እያለ ይዝትባት ነበር። እንዳይጥና ድመት ነው፣ አይዋደዱም። እኔማ ሐረግ ላይ ያሉ ሁሉ እስኪመስለኝ ድረስ። በእርግጥ እዚህ ላይ እሷ አለቃ ነው የምትመስለው። እሱም ያው ቢሆንም ግን እንደ ሐረጉ እሷ የምትፈራው ሳትሆን እንደ አለቃ ለመሆን ትሞክራለች። ግን አይጥና ድመትነታቸው በጣም ማለት በጣም ጎበዞች ናቸው ብቻ። እና እንግዲህ ያፌት ኃይለኛ ሆኗል። እዚህ ላይ ደግሞ ኃይለኛ ሆኗል።
ሄለን ግን ሁሉ ነገር ምንም አይነት ቀላል ሊሆንላት አልቻለም። አሁን ላይ ኑንያት ራሷን ለማጥፋት ከሞከረች ጊዜ በኋላ ቤሉል እጇን እንኳን ለደቂቃ መልቀቅ አይፈልግም። ከዛን ጊዜ በኋላ ከሷ ስር እንኳን አይጠፋም። እህቱ በዚህ ነገር በጣም ትናደዳለች። ጭራሽ ስለ በሽታውም እናገራለሁ እያለች ኑንያትን ማስፈራራት ጀምራለች። ኑንያት ደግሞ እሱ እንዲያውቅ አትፈልግም። ዋናው ነገር ለምን እንዳያውቅ ነው፣ እንዳይሸሻት ነው። በቃ እሱ ካጠገቧ ሲሆን ደስ ይላታል። ስለዚህ እንደዚህ ጅዋጅ እየተጫወተች እሱ ካጠገቧ ሳይርቅ እንዲኖር ትፈልጋለች። በሌላ በኩል ደግሞ የእናትየዋ ንግግር፣ እናትየዋ በሀገራችሁ ስርዓት የለም እንዴ? ልጁ እኮ ጮኛለሁ፣ ምንድነው ከልጁ ጋር የምትንዘላዘው ብላ መጥፎ ቃላቶችን ትናገራታለች። እና የነገር ሁሉ ተደበላልቆባት ኑንያት እንግዲህ ቤቱን ለቃ ለመሄድ ተወስንና ከቤት ትራሱን የተኛች አስመስላ አድርጋ ከቤት ወጣ እንግዲህ ትሄዳለች። እናም እየሄደች ያለ ነበረ ቤሉል ደግሞ ጉዳዩን ጨርሶ ሲመለስ ከበር ተደብቃ ራሷን በሻርፕ ጠምጥማ ለማምለጥ ስትሞክር ነበር ያገኛት። እናም እንግዲህ እዛ ቤት ተጨቁነው ማንም ሰው እንዳይገናኙ ምንድነው በጣም መሰናክል የሆኑባቸው ሰዎች ሁሉ ሳያዋቸው እነሱ በሌሉበት እንግዲህ በምንድነው በነፃነት ማለት ይቻላል ሁላችንም የምንፈልገው ነገር ነው እንደዛ እንዲሆኑ ማለት ነው። በነፃነት ቤሉልና ኑንያት እንግዲህ በውጭ አብረው ጊዜ አሳልፈዋል። ኑንያት በጣም የምትፈልገው ነገር ይሄ ነው፣ ከቤሉል ጋር መሆን ትወደዋለች። እንግዲህ ትወደዋለች ደግሞ አዶንም ይወዳታል። ነገሩ ትንሽ ግራ ቢያጋባም እኔ ግን ቤሉልና ኑንያት ሳያቸው ያሳዝኑኛል። ያው እህትና ወንድም አይደሉም። እህትና ወንድም ያልሆኑት ምንድነው ኑንያት የቴዲ ልጅ ናት እንጂ የቶማስ ልጅ ስላልሆነች ነው። እንደ ኤልሹ ከታሰበ ግን እህቱ ናት ማለት ነው። እንግዲህ ኑኑ የቤሉል እህቱ ትሆን ወይስ ፍቅረኛው? ከባድ ነው ብቻ ማለት ትንሽ ያወዛግባል። ልጅቷ የቴዲ ልጅ ከሆነች በመካከላቸው ዝምድና ስለማይኖር መጋባት ይችላሉ ብዬ አስባለሁ። ግን በጣም ነው የሚያሳዝኑኝ። ቤሉል በጣም ነው የሚወዳት፣ እሷም እንደዛው። እና እንግዲህ በነፃነት ውጭ ላይ ተገናኝተው የልብ የልባቸውን ሲያወሩ ነበር። ነገር ግን አሁንም እውነቱን መናገር አልፈለገችም። ለምን እንደሆነ ያላቅላትም። እውነቱን ብትናገር ቤሉል ይረዳታል እንጂ በፍጹም አይሸሻትም። ኑንያት ግን አለመመረዟን ማወቅ አለባት። እሱ ደግሞ የሚሆነው ምን እንዳመማት ስትናገር ነው። በእርግጥ እሱ ይሄን ነገር መናገር አትችልም። ወይዘሮ ሄለንም ነገሩን መናገር አትፈልግም። ነገሩ ከታወቀ ወደ ምርመራ በድብቅ ሊኬድ ይችላል፣ ይታወቅብኛል ብላ ስለምትፈራ ማንም ሰው እንዲያውቅ አትፈልግም። ስለዚህ ማን ሊያውቅ ይችላል? እሷም ለቤሉል ብትሞት አትነግረውም። ይሄን ሚስጥር ሊያወጣ የሚችለው ማን እንደው ታውቃላችሁ? ኤልሹ ነች። ኤልሹ እንግዲህ ለታዱ ከነገረቻት ነው። ለታዱ መንገሩ አይቀርም፣ ሌላ ጊዜ እነግርሻለሁ ስላለቻት ይሄንን ነገር ከነገረቻት ጉዳዩ መሲ ጋር ይደርሳል ማለት ነው። ታዱ ደግሞ መሲንና ኑንያትን በጣም ነው የምትወዳቸው። መልካም ጓደኛ ናት እንግዲህ። ነገር ግን አሁን ላይ በጣም እየፈራዋት ነው። ከወይዘሮ ሄለን ጋራ በጣም መቀራረብ አብዝታለች። በእርግጥ ወይዘሮ ሄለን ለራሷ ጥቅም ነው። መሲም ቅረቢያትና መረጃ ሰብስቢ ከሷ ብላት ስለነበረ ነገር ግን በኋላ መሲ እንዳልከዳት እየፈራሁኝ ነው። እና እንግዲህ በዚህ መሀል እያሉ መሲ ወደ እህቷን ፍለጋ ከቤት ትወጣለች። ከቤት ወጣ እየፈለገቻት እያለ ቤሉል ጋር ትደውልና ኑንያት እንደጠፋች ብትነግረውም እሱ ግን ከኔ ጋር ናት፣ ስለደበራት ንፋስ እንድትቀበል ይዣት ወጥቼ ነው ብሎ ጥፋቷን ይሸፍንላትና መሲ የሆነ ሰው ታያለች ከግቢ ውጭ። ይመስለኛል ቴዲ ነው። ቴዲ እየተዋት አይደለም። ቴዲ በጣም እየተከታተላት ነው። እንግዲህ ብዙዎቻችሁ ስትሉ እንዳየሁት ከሆነ ከናሆምና መሲ አብረው ይሄዳሉ እያላችሁ ነው። ቴዲ ደግሞ በጣም ያሳዝነናል። ሊወዳታል እኮ ያው ግን ከምን ጋር ከአጋም ጋር ያለ ምንድነው ከቁልቋል ጋር ያለ አጋም ሲያለቅስ ይኖራል ይባልና ከሷ ጋር ከሄለን ጋር ተጠግቶ ጥሩ ነገር ላይ ኖረው ይችላል። ትንሽ ያስፈራል። ምናልባት የሆነ ጊዜ ቢከዳት መሲን ሚስጥሯን ነግራው አብራው እየኖረች ድንገት ቢከዳትስ ወይም ደግሞ የወይዘሮ ሄለን ፍቅር ቢያገረሽበትና ነገሮችን ቢያበላሽባትስ ብዬ ፈራለሁ። ከልቡ ነው ወይ ነው? ግን ቴዲ ያሳዝናል። ነገር ግን ደግሞ ማን ነው የሐረጉ ያፌት ማለት ነው መሲን እንግዲህ እየተከታተላት ይገኛል ከስር ከስሯ።
ምክንያቱም ደግሞ ከቶማስ ስልክ ላይ የተጻፈውን ሜሴጅ ካየ በኋላ መሲን በእግር በፈረስ እያፈላለጋት ይገኛል። በጣም ብዙ ነገር ከሱ ጋር ልታወር የነበረው ነገር ከኔ ጋር ማውራት ትችያለሽ እያላት ነው። እናም እንግዲህ መሲ ደግሞ በዚህ ነገር ብዙ ደስተኛ አይደለችም። ምክንያቱም ደግሞ ወይዘሮ ሄለን በቤተሰቦቿ እያስፈራራቻት ስለሆነ፣ እሱ ግን ማንንም እንዳትፈሪ ወይዘሮ ሄለንን ለምን አልተበቀላትም ብላ አሰበች። ምክንያቱም መረጃ ካለው ያን ሁሉ መረጃ ከስልኩ ላይ ካገኘ ለምን ዝም አለ ብላ ተገረመች። እሱ ግን ወይዘሮ ሄለንን ማሳሰር ምንም ቅጣት አይደለም፣ በቁሟ ነው አቃጥዬ የምገላት አይነት ነገር ነው የተናገረው። መሲም እንግዲህ በዚህ ሀሳቡ ተስማማለች ብዬ ተስፋ አደርጋለሁኝ። ነገር ግን ድንገት ወይዘሮ ሄለን ትመጣና አይኗን ጉልጉል አድርጋ ወጣ ነበረ። እዚህ ምን ትሰሪያለሽ ከሱ ጋር ብላ ስትጮህባት፣ እሱ ግን ለሰራተኞችሽ ክብር ይኖርሽ፣ በዛ ላይ ቆንጆ ናት፣ እኔ ወድጃታለሁ፣ እሷም እኔ ተመችታኛለች በማለት እንግዲህ ሄለንን ሲያቃጥላት እያየን ነው። ሄለን ደግሞ ይሄ ነገር እንዲሆን በፍጹም የምትፈቅድ አይመስለኝም። እንግዲህ ኑኑያትና መሲ እዛ ቤት ምናልባት ምራት ይሆኑ ይሆን አጎትየውንና ልጅየውን አግብተው ማለት ነው። በሄሉልን ኑኑያት ናሆምን ያፌትን ደግሞ መሲ አግብተው እንግዲህ ቤቱ የነሱ እንዳይሆን እየፈራው ነው። ቤቱን እንዳይወርሱት እያልኩኝ ነው። ምክንያቱም ያ ቤት እንግዲህ የናሆምም ጭምር ነው፣ የቤተሰቦቻቸው ቤት ስለሆነ ወይዘሮ ሄለን አይመለከታትም። ነገር ግን ናሆም አሁን ላይ ወይዘሮ ሄለንን እኔ ቤቱን አይደለም የምፈልገው አላት። እና ምንድነው የምትፈልገው? ድርጅት ውስጥ ትልቁ ቦታ የኔ መሆን አለበት እያላት ነው እንግዲህ ወይዘሮ ሄለን ያልጠበቀች ዱብዳ ገጥሟታል። ናሆም የቤቱ ድርሻ የንብረት ሁሉ ድርሻ እንዳለው አውቃለች። እሷ በአቋራጭ ቤሉልን ድራ ከቤሉል ፍቅረኛ ያመጣችለትን ሴት አግብቶ ከዛ እንድትፈታውና ገንዘቡን ግማሹ እንድታመጣ ነበረ ሐሳቧ። ነገሩ ግን የሚሳካላት አይመስለኝም። ቤሉል ግን አሁን ላይ የነቃ አይመስለኝም። ወይዘሮ ሄለንን ገና ብዙ እንዳትጫወትበት እፈራለሁ። ምክንያቱም ከሱ ፊት በጣም አስመሳይና ጥሩ ሰው ስለምትመስል ማለት ነው። በዛ ላይ ክፋቷን አይቶ ስለማያውቅ ነው። አዶኒ ደግሞ ኑኑያትና ቤሉል በፍጹም አብረው መሆን የለባቸውም፣ ቤሉል ኑኑያትን እንዲወስድብኝ አልፈቅድለትም፣ የሆነ ነገር ማድረግ አለብኝ እያለ ነው። እንግዲህ እንዴት አድርጎ በመካከላቸው ገብቶ ሁለቱን ሊያለያያቸው እንደሚችል ባላውቅም ገና ለገና እንግዲህ በፍቅር እንኳን ሳይቀራረቡ ልጆቹ እሱ በቅናት እያበደ ይገኛል። በፍጹም ኑኑያትን አልሰጥህም እያለ ነው። እንግዲህ ደግሞ በዚህም ድብድብ እንዳይገጥሙ ልጅቷ መታመሟን እንኳን ሳያውቁ ማለት ነው። እናም ወይዘሮ ሄለን በድጋሜ መሲን አንቺ እህትሽ የት ነው ያለችው ብላ ከዛ በፊት ግን ቤሉል ናሆም ማለት ነው እንግዲህ ያፌት የሀረጉ ያፌት ለመሲ ስልክ ቁጥሩን አድራሻውን ሰጣት፣ ደውይልኝ ብሏት ነበረ። እናም በሰዓቱ መሲ በመደንገጥ ወደ ኤልሹ ክላስ ሄደች። ብቻዬን ካገኘችኝ ከሷ ጋር ትገለኛለች ብላ ፈርታ ወደ ሰዎች ወዳሉበት ክላስ ነበር ሄደችው። እናም ሄለን ተከትላት ሄዳ እዚህ ምን ትሰሪያለሽ አንቺ በማለት እንግዲህ ስታስፈራራት እያየን ነበረ። ከሱ ጋር ተቀምጣ ስላየቻት ነው የሆነ ነገር እያወሩ እንደሆነ ስለሷ ስለገባት ነው። እህትሽ የት ናት ስትላት ከቤሉል ጋር ናት ብላ ማለት ትጀምራለች መሲ። በዚህ ሰዓት እንግዲህ የመሲ ጓደኛ ማለት ነው ታዱ ወይኔ ልጅቷን አስበላሻት እያለች ነበረ። ምክንያቱም ደግሞ ወይዘሮ ሄለን በፍጹም ኑኑያት ከቤሉል አጠገብ እንኳን ልትቆም አትፈልግም። ስለዚህ ከሱ ጋር አብረው መሆናቸውን ስታውቅ በንዴት ያችን እንዲያገባት ያመጣቻትን ሴት በፍጥነት በመደወል ወደ ቤት እንድትመጣ ታዛታለች። በሌላ በኩል ደግሞ ታዱን የሆነ ነገር እንድታደርግልኝ ፈልጋለሁ እያለቻት ነበረ። መሲ እንድታወጣጣላት ይሆን ወይስ ደግሞ ምን እንድታረግ ይሆን? እና ታዱም እንግዲህ ምግብ በመያዝ ወደ መሲ ክላስ በመሄድ መሲን ምግብ እኮ አልበላሽም የኔ ውድ እያለች ስታባብላት ነበረ። መሲም እንግዲህ ይቅርታ አድርጋላት ፈገግ እያለች ነው። ሚስጥሮቿን ሪከርድ አድርጋ ለሷ እንዳሰጥ እየፈራሁኝ ነው። ሰው መቼም ገንዘብ የማይገዛው የለም። አንዳንድ ሰዎች ትንሽ አስቸጋሪ ናቸው። እና እንግዲህ ወይዘሮ ሄለን ቀጥታ ያቺ የቀጠረቻት ፍቅረኛ ተብያዋ የቤሉል ማለት ነው እሷ ጋር በመደወል በፍጥነት ወደ ቤት እንድትመጣ ስታዛት እያየን ነው። ምክንያቱም ደግሞ አብረው መሆናቸው በጣም ስላናደዳት ነው። ኑኑያትም ብዙ ጊዜ ተነግሯት ነበር ከቤሉል አጠገብ እንዳላይሽ ብትባልም እሷ ግን ዙራ ከሱ ጋር ተለጥፋ ነው የምትገኘው። ቤሉልና ኑኑያት ደግሞ ምሽታቸውን እንግዲህ በሚያምር መልኩ በዚህ መልኩ አሳልፈዋል።